ሰላም ጤና ይስጥልኝ ተከብራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የለተረቡ የብስራት ኮምቦ ፕሮግራማችን ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን የማሳለፍ ነው የሚሆነው። ወቅቱ የዝውውር ነው። የዝውውር መረጃዎችን ነው በስፋት የምንመለከተው። ለቱን የተሰማራ አዲስ ዜናዎችን ወደ እናንተ የማጋራችሁ ይሆናል። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ቅድሚያ የማደርገው ቸልሲን በተመለከተ የወጣውን መረጃ እንመልከት። ቸልሲ የብሉኮ አስተዳደር ቶድ ቦሊ ጃቢ አሎንሶን ወደ ቡድናቸው ካመጡ በኋላ ይበልጥ ነፃነት እንደተሰጡት ይታሰባል። ምክንያቱም ዝውውሮቹን ሲፈጽምም ለእርሱ አጫዋት መንገድ የሚስማሙ ተጫዋቾችን ሴሌክት ያደረገ ነው እያመጣ የሚገኘው። እንግዲህ የዊንግ ባክ ተጫዋች አስፈርመዋል ፓሌስትራን። ከዚያም ባለፈ ሮጀርሰን የብሪቲሽ ውዱ ተጫዋች አድርገው ወደ ለንደን አምጥተውታል። እናም ቀጣይ ዝውውሮች እንደሚፈጽም ይጠበቅ ነበር። ቸልሲ እነ ዳኒ ዊልቤክ እና ጆርዳን ሄንደርሰን በተለይ ቡድኑ መሪ የሚባል በስብስቡ ውስጥ ቡድኑ ውጤት ሲያጣ የሚያበረታታ ከዚያም ባለፈ እንግዲህ ከጎን ሆኖ ወጣቶቹን በደም ልምድ ሰንቀው እንዲጓዙ ማድረግ የሚችል ተጫዋች ያስፈልገው ነበር። እናም እንደነ ዌልቤክ እና ሄንደርሰን ያሉ በሊግ በጣም ልምድ ያላቸው እንዲያውም ደግሞ ሄንደርሰን በፕሪሚየር ሊግ ታሪክ ከምርጥ መሪዎች መካከል አንደኛ ነው። አቅሙን በሊቨርፑል በደንብ እናውቃለን። ታዲያ በድጋሚ ቸልሲ ወደ ዝውውሩ አልተቋጨም። ዝውውሩ በጣም ይቀጥላል ከዚህ በኋላ ቸልሲ። ስለዚህ የግራ ፉልባክ ተጫዋች ለማስፈረም ቸልሲ መስማማቱ ነው የተገለጸው። እንደሚታወቀው ኩኩሪያ ወደ ሪያል ማድሪድ ቤት አምርቷል። ኩኩሪያ ደግሞ በተለይ ባለፉት 2 ዓመታቶች በዓለም እግር ኳስ ላይ በጣም በተለየ ጥራት አገልግሎት ሲሰጥ የነበረ ተጫዋች ነበረ። ታዲያ አሎንሶ የግድ መተካት ነበረበት። ፔፔ ቻቫሪያ የተሰኘ 28 ዓመት ስፔናዊ የግራ ፉልባክ አለ። ብራቫይካኖ ነው ባለፉት ዓመታት ሲጫወት የነበረው። በዚያው በስፔን ነው ይበልጥ የእግር ኳስ ጊዜውን ያሳለፈው ሪያል ዛራጎዛ። ከዚያም ባለፈ ብራቫይካኖ ነበር ባለፉት ዓመታት ማሳለፍ የቻለው። ይሄንን የግራ ፉልባክ ተጫዋች እድሜው 28 ነው። ለማስፈረም መቃረባቸው ታውቋል። ለዝውውሩም ቸልሲ በቅድሚያ 19 ሚሊዮን ዩሮ ይከፍላል። ከዚያ ደግሞ ወደፊት የሚከፈል ተጨማሪ ክፍያ አሊያም ደግሞ አድ ኦንስ ይኖራል። እናም በቅርቡ ተጫዋቹ የሕክምና ምርመራ እንደሚያደርግ ይጠበቃል። እናም ቸልሲዎች የቺቫሪያን ዝውውር ለማጠናቀቅ መቃረባቸው ዘገባዎች እያመላከቱ ይገኛሉ። ወደ ላኛውና ወደ ትልቁ ጉዳይ ልውሰዳችሁ። እንግዲህ ያለፉት ሳምንታት ትልቁ የዝውውር ርዕስ የነበረው የብሩኖ ጊማሬሽ ጉዳይ ነበር። አርሰናሎች አማካይ ክፍላቸው ለማጠናከር ጊማሬሽን ፈላጊ ሆነው መጡ። ነገር ግን ኒውካስሎች የቡድናቸው አምበል ነው፣ ከዚያም ባለፈ የስብስባቸው ዋነኛ ተጫዋች ነው ጊማሬሽ። ስለዚህ በተለይ ኤዲሃው በቡድናቸው ውስጥ እንዴት ባለ መንገድ ሲፈልጉ ከ8 ቁጥር ነቅለው አምጥተው ወደ 6 ቁጥር መልሰው እንዲጫወት ያደርጉታል። ጊማሬሽን ብዙ ይናገራል። እንደ 8 ቁጥር ተጫዋች አድርጌ ራሴን አስባለሁ፣ ነገር ግን 6 ቁጥር አይን ብጫወት ችግር የለውም የሚል ሐሳብ ይሰጣል። ኤዲሃው እንደ 6 ቁጥር ሲጠቀሙበት ነበር ባለፉት ዓመታት በማክባይሶቹ ቤት። እናም ጊማሬሽን በተመለከተ ያለውን ጉዳይ ልንገራችሁ። አስቀድሞ ተጫዋቹ ከሳምንታት በፊት ነበር በግል ጉዳዮች የተስማማው። ለኒውካስል ሰዎችም አርሰናል መቀላቀል እንደሚፈልግ ነገራቸው። ነገር ግን በክፍያ ዙሪያ ኒውካስል ተጫዋቹን ካጣሁት ወሳኝ ተጫዋች ነው፣ ስለዚህ ጥሩ ገንዘብ ይፈልጋል የሚል ሐሳብ ሰጥቷል። እንደሚታወቀው ከበርካታ ዓመታት በኋላ ኦልሞስት ከ7 በኋላ ማለት ይችላል የዶሜስቲክ ዋንጫ ሲያሳካ ኒውካስል በአምበልነት እየመራ ነበር ጊማሬሽ ዋንጫውን ያሳካው። ታዲያ ምን የሚል ሐሳብ ሰጠ ከጨዋታው በኋላ? ልክ እንደ አለን ሽረር በኒውካስል ደጋፊዎች አንድ ቀን ከኒውካስል ስለቅ ስሜን እየጠሩ እንዲዘምሩልኝ ይፈልጋል የሚል ሐሳብ ሰጥቶ ነበር። ለዚያም ነው ካስታውሳችሁ አሌክሳንደር ኢዛክ ባለፈው ውድድር ዓመት ላይ ወደ ሊቨርፑል ሲዘዋወር ልምድ አልሰራም ብሎ ከዚያም ባለፈ ብዙ አመጻ ተነስቶ ነበር በኒውካስል ቤት። ነገር ግን ጊማሬሽ እንደዚያ ማድረግ አልፈለገም። ኒውካስልን ያከብራል፣ ይወዳል። ነገር ግን በእግር ኳሳዊ ምክንያት ራሱን ማሳደግ ስለሚፈልግ ወደ አርሰናል መዘዋወር እንደሚፈልግ ሐሳቡን ገለጸ እና ምንም አይነት ጫና ሲያሳድር አልነበረም በኒውካስል ቤት። አሁን ከትናንት በስቲያ እንደ ዘገባ ወጥቶ ነበር። ይበልጥ ዳግላስ የተባለ በማህበራዊ ገጾች ላይ ለኒውካስል ቅርብ የሆነ የመረጃ ዜናዎችን የሚያደርስ የኒውካስል ቅርብ የሆነ ዘጋቢ ነው። የኒውካስሎች የመጀመሪያ ጥያቄያቸውን በአርሰናል የቀረበላቸው ውድቅ ማድረጋቸው ዘገባዎች ወጡ። ብዙዎች ዝውውሩ የተቋረጠ ያም ደግሞ ኒውካስል አልሸጥም የሚል ሐሳብ እንደሰጠው አድርገው ሲወስዱት ነበር። ነገር ግን በፍጹም ከእውነት የራቀ ነበር። ትናንት ግን የበለጠ ዝውውሩ እንደተቃረበ ታውቋል። ታማኝ የዜና ምንጮች ጊማሬሽን በተመለከተ ኒውካስልና አርሰናል ለመስማማት በጣም እጅግ የተቃረቡበት ወቅት ላይ ደርሰናል። ምናልባት ከዚህ ቀደምም ያልተስማሙባቸው ጉዳዮች ከክፍያ መዋቅር ጋር በተያያዘ እንደነበረ ሲገለጽ ነበር። አሁን የሚቀረው ነገር ምንድነው? ተጫዋቹ የሚጠብቀው አንድ ነገር ብቻ ነው፣ ከኒውካስል ፈቃድ ብቻ። የሜዲካል ምርመራውን ለማድረግ ፈቃድ ይጠብቃል። አሁን ላይ ከኒውካስል ፈቃዱ እንዳገኘ በራውን አድርጎ ለአርሰናል ፊርማውን ለማኖር የሕክምና ምርመራውን ያደርጋል ማለት ነው። ጊማሬሽ እንደሚታወቀው ለተሁር ነበር ከብራዚል ተነስቶ መዳረሻውን ስፔን ያደረገው። ስፔን ላማንጋ ነው የሚገኘው አሁን ላይ ጊማሬሽ። ምክንያቱም ኒውካስሎች ለቅድመ ዝግጅት በሚል ወደ ስፔን ተጉዘው በቀጣይ ቅዳሜ ከቫሌንሲያ ጋር ይጫወታሉ። ስለዚህ በስኳድ ውስጥ ተካቷል ጊማሬሽ እና የኒውካስልን ፈቃድ ብቻ እየጠበቀ ይገኛል። ለአርሰናል በጣም ትልቅ የሚባል ዝውውር ነው። ምክንያቱም ራይስን ከማሳረፍ በዘለለም የተጫዋቹ ጥራት ለቡድኑ አንድ ስቴፕ ከፍ ማድረግ የሚችል አቅም ያለው ተጫዋች ነው። የበለጠ ከነዙሜንዲም ሆነ ከራይስን በተሻለ የማጥቃት ባህሪ ያለው ተጫዋች ነው። የበለጠ ቀጥተኛ የሚባል ተጫዋች ነው።
እድሎችን በመፍጠር ከዚያም ባለፈ ደግሞ በሜዳ ላይ ሁለገብነቱ ሌላው ጠቃሚ ነው። አርሰናል ሲፈልጉ በደብል ፒቮት ይጫወታሉ። ከራይስ ጋር ማጣመር ይችላል። ሲፈልግ እንግዲህ እሱን ነጥሮ እንደ 6 ቁጥር ማጫወት ይችላል ሚኬል አርቴታ። ስለዚህ ለአርሰናል በደንብ ከፍ ያለ የስብስብ ጥራትን ይዞ የሚመጣ ዝውውር ነው የሚለው እና በቅርብ ቀናቶች ዝውውር ይፋ እንደሚደረግ ይጠበቃል። ነገር ግን አርሰናልና ኒውካስል እጅግ ተቃርበዋል በዋጋ ደረጃ ለመስማማት። የግል ጉዳዮችም ችግር አይሆኑም እና በመጪዎቹ ቀናቶች ዝውውሩ ይፋ እንደሚደረግ ይታሰባል። ጊማሪሽን በተመለከተ ያለው ጉዳይ ይህ ነው። ወደ ሊቨርፑል ወሰዳቸው። ሊቨርፑል በደንብ ከኢሮ ለመጣት በኋላ የግድ ስብስባቸው ማጠናከር አለባቸው። ከአርነ ስሎት ደግሞ ዞር ባለ መንገድ የበለጠ በፈጣን ሽግግር የሚጫወት ቡድን ነው የሚገነባው አንዶኒ ኢራኦላ። ነገር ግን አሁን በብዙ መስፈርቶች ቡድኑ የግድ መጠገን አለበት። አንድ መረጃ ስመለከተ ነበረ ሙባይን ለማስፈረም ሊቨርፑሎች ፍላጎት እንዳላቸው ተገልጿል። ከፓሪስ ሳን ጀርማ የጀርመን ክለቦችን ፍላጎት አላቸው ሙባይን ለመውሰድ ወደ ቡንደስሊጋው። ነገር ግን ተጫዋቹ ላይ ንግግሮችን ከሊቨርፑል ጋር መጀመሩ ዘገባዎች ያሳያሉ። እንደሚታወቀው ከፓሪስ ሳን ጀርማ ሌላኛውን ፈረንሳዊ መስመር ተጫዋች ብራድሊ ባርኮላ ለማስፈረም ድርድር መጀመሩ ይታወቃል። ሊቨርፑል ከፓሪስ ሳን ጀርማ ጋር፣ ፓሪስ ሳን ጀርማም በሌላ መልኩ ደግሞ ሚካ ጎትስን ከአያክስ ለማስፈረም ንግግር ጀምሯል። ሉዊስ ካምፖስ አሳምነው ተጫዋቹን በግል ጉዳዮች አሳምነውታል። ነገር ግን በክፍያ ጉዳይ አያክስ እና ፓሪስ ሳን ጀርማ እስካሁን አልተስማሙም። የመጀመሪያ ጥያቄ 40 ሚሊዮን አቅርበው ነበረ። ነገር ግን የሆላንዱ ክለብ እስከ 60 ሚሊዮን እንደሚፈልግ ዘገባዎች ያሳያሉ። ሊቨርፑል የግድ ቡድኑን መጠገን እንዳለባቸው ይታመናል። ሞሳላህን አልተኩም እስካሁን ድረስ። የግራ መስመሩ አሁንም ክፍተት እንዳለበት ነው። ስለዚህ እንዴት ባለ መንገድ ሪቻርድ ሂውዝ በዝውውር መስኮቱ ላይ ለሊቨርፑል ምን ይፈይዳል የሚለው የግድ መታሰብ ያለበት ጉዳይ ይመስለኛል። ወደ ሞሳላህ ጉዳይ ልውሰዳችሁ። ሞሳላህ በእንግሊዝ እግር ኳስ ታሪክ ከሚገኙ ምርጥ ተጫዋቾች አንደኛው እንግዲህ ከሊቨርፑል ጋር ተለያይቷል። ስለዚህ ፍሪ ኤጀንት ነው። ወደ የትኛው ቡድን ያመራል? ወደ ሳውዲ አሊያስ ደግሞ ወደ ቱርክ የሚል ዘገባዎች ሲወጡ ነበረ። ነገር ግን ትናንት አመሻሽ ላይ አንድ ዜና ወጥቷል። የቱርኩን ክለብ ትራብዞንስፖር ለመቀላቀል ተስማምቷል። ተጫዋቹ በቅርቡ ይፋዊ ፊርማ ስነ ስርዓት እንደሚከውን ይጠበቃል። የ2 ዓመት ኮንትራት እንደሚፈራረም ነው ከቱርኩ ክለብ ጋር የተገለጸው። ከዚያም ባለፈ ደግሞ አመታዊ ደሞዙም ወደ 17 ሚሊዮን እንደሚጠጋ ዘገባዎችን ተመልክቻለሁ። እናም የፈረኖቹ ኮከብ ሞሳላህ በዚያው በአውሮፓ ይቆያል ማለት ነው በቀጣዮቹ 2 ዓመታት። እናም በትራብዞንስፖር በቱርክ ሱፐር ሊግ የምንመለከተው ይሆናል ሞሳላህን። ወደ ማንቸስተር ሲቲ ጉዳይ ልውሰዳችሁ። እንግዲህ ኤንዞ ማሬስካ ወደ ቡድኑ ከመጡ በኋላ በተለይ ኤሊት አንደርሰን ዝውውር በደንብ የበለጠ ቡድኑን ለማሸጋገር ጥሩ አቅም ያለው ተጫዋች ነው። ከዚያም ባለፈ ግን የመስመር ላይ ተጫዋች ማስፈረም ፍላጎት እናቅዳላቸው። ምክንያቱም ደግሞ ሳቪኖ የሚለቅ ከሆነ በእርሱ ምትክ ተጫዋች ማስፈረም ይፈልጋሉ ውሃ ሰማያዎቹ። እናም የቀድሞ ልጃቸውን ፔሮኔቶን ለማስፈረም ፍላጎት አላቸው የተባለው ኤንዞ ማሬስካ እንዲያውም ከተጫዋቹ ወኪሎች ጋር ሲቲ ድርድር መጀመሩን ዘገባዎች ሲመለከት ነበረ። በአንጻሩ ደግሞ ሳቪኒዮን ካላገኘ ቶትንሃም ሁለተኛ አማራጭ አድርገው የሚያስቡት ፔሮኔቶን ነው። ስለዚህ ምናልባት የሳቪኒዮና የኔቶ ዝውውር በቅርብ ቀናቶች አዲስ ነገር ልንሰማ እንደምንችል ይታሰባል። ዲዘርቢ ፊት መስመር ላይ ራሳቸው እንደሚያጠናክሩ እቅድ እንዳላቸው ሲናገሩ ነበረ። ሳቪኒዮ የመጀመሪያ ምርጫቸው ነው። ሲቀጥል እርሱ ማሳካት ካልቻሉ ወደ ሲቲ አይናቸውን አዙረው ወደ ቼልሲ ፔሮኔቶን ለማስፈረም እንቅስቃሴ እንደሚጀምሩ ቼልሲዎች ይታሰባል። የመጨረሻውን ጉዳይ ላንሳላችሁ። ቪኒሲየስን በተመለከተ መረጃዎችን ላንሳ። እንግዲህ ያለፉት ሳምንታት ትልቁ የዝውውር መነጋገሪያ ርዕሰ ጉዳይ የነበረው የቪኒሲየስ ጁኒየር ጉዳይ እንደነበረ ይታወቃል። ተጫዋቹ በተለይ የ1 ዓመት ኮንትራት ብቻ ነው የሚቀረው በሎስ ብላንኮቹ ቤት። ታዲያ ተጫዋቹ ኮንትራቱን ያራዝማል ወይስ ደግሞ ሌሎች ክለቦች ይዘዋወራል የሚለው ትልቅ ትኩረትን የሳበ ጉዳይ ነበር። እንግዲህ ቪኒሲየስ ባለፉት ዓመታት የዓለማችን ምርጡ የግራ መስመር ተጫዋች ነው፣ ግልጽ ነው። እናም የተጫዋቹ ጥራት ደግሞ ለአንድ ቡድን ስኬት እጅግ አስፈላጊ እንደሆነ ይታመንበታል። ታዲያ በተለይ ዴቪድ ኦርንስተን አርሰናሎች እያጤኑበት እንደሚገኙ እርሱ ለማስፈረም ዘገባ ካወጣ በኋላ የአርሰናልና የቪኒሲየስ ጉዳይ በየቀኑ ርዕሰ ጉዳይ ሆኖ በዝውውር እየተነሳ ነው የሚገኘው። ተጫዋቹ ለተሰኞ ወደ ሪያል ማድሪድ ቤት መጥቶ ልምድ ማድረግ ጀምሯል። ተጫዋቹም በኦፊሻል ሳይት ጋር በነበረው ቆይታ ላይ ሀሳብ ሰጥቷል። የአዳዲስ የቡድን ጓደኞችን አግኝቻለሁ፣ በጣም ደስ ብሎኛል። አሰልጣኝ ጆዜ ሞሪኒዮም በደንብ ራሴን ሆኜ እንድጫወት በራሴ መንገድ እንድጫወት ሀሳቡን ሰጥቶኛል የሚል ሀሳብ ሰጥቷል። ለአዲሱ የውድድር ዘመን በደንብ መዘጋጀት አለብን ሲልም ቪኒሲየስ ሀሳቡን ሰጥቷል ኦፊሻል ሳይቱ ጋር በነበረው ቆይታ። ታዲያ አሁንም እልባት ያልተገኘለት ጉዳይ ምንድነው? የተጫዋቹ ኮንትራት ጉዳይ ነው። መስማማታቸውም አልተገለጸም፣ እንደሚለቅም አልታወቀም። ስለዚህ እንደ አንዳንድ የዘገባ ምንጮች ከሆነ ምናልባት ዛሬ የቪኒሲየስ ኤጀንሲ የሆነው ሮኪን ስፖርቶስ እና የማድሪድ ሰዎች ለድርድር ይቀመጣሉ የሚል መረጃን ተመልክቻለሁ። ነገር ግን የሪያል ማድሪዶች አሁንም እሳቢያቸው አንድ ብቻ ነው። ከዚህ ቀደም ያቀረቡለትን የደሞዝ ጉዳይ፣ ሌሎችም የኮንትራት የማራዘም መስፈርቶች እንደማይለውጡ መረጃዎች ያሳያሉ። በትንሹ ለማንሳት ያክል
ለቪኒ ዝውውር ለቪኒ ኮንትራት ሪያል ማድሪድ 22 ሚሊዮን ዩሮ ዓመታዊ ክፍያ መክፈል ይፈልጋል። በአንጻሩ ግን የቪኒ ፍላጎት ደግሞ 30 ሚሊዮን ዩሮ እንደሆነ ዘገባዎች ያሳያሉ። ከዚያም ባለፈ ከምስል መብት ጋር በተገናኘ የኮሜርሻል ከአውት ኦፍ ፒች ያሉ የማስታወቂያ ስራዎች ጋር በተገናኘ አሁን ላይ ቪኒሲየስ እና ማድሪድ 50-50 ነው የሚካፈሉት። ነገር ግን ቪኒሲየስ ምን ይፈልጋል? 80% የኢሜጅ ራይት ይፈልጋል። ሌላኛው ደግሞ የሪኒዋል ፊ ቦነስ የሚል ነው። አንድ ተጫዋች ኮንትራቱን ሲያራዝም ኮንትራት ስላራዘምኩኝ ቦነስ ይሰጠኝ የሚል ሐሳብ አንዳንድ ጊዜ ሲያቀርብ እንመለከታለን። እነዚህ መስፈርቶች ሊያስማማቸው እንደሚችሉ መረጃዎች ያሳያሉ። ሪያል ማድሪድ ግን አሁን ላይ ባቀረቡት የኮንትራት የዋጋ ተመን ጸንተው እንደቆዩ ዘገባዎች ያሳያሉ። ምናልባት ቪኒ ካልቀነሰ የመቆየት እድሉ እየጠበበ ይመጣል ማለት ነው። እነዚህ ነጥቦችን ለምን አስቀመጠ ካላችሁኝ አንድ ሐሳብ ይነሳል። ኪሊያን ምባፔ እንግዲህ እንደሚታወቀው ከፓሪስ ሰን ዠርማን ወደ ሪያል ማድሪድ ሲመጣ በነፃ ነበረ። ስለዚህ ሪያል ማድሪዶች ምን ያስባሉ? ልክ ውለታ እንደዋላቸው አድርገው ይቆጥሩታል ኪሊያን ምባፔን። ስለዚህ ምንድነው ያደረጉት? ተጫዋቹ ልክ ሲፈርም የሳይኒንግ ቦነስ የፊርማ ቦነስ በሚል 150 ሚሊዮን ዩሮ በ5 ዓመት የሚከፈል 150 ሚሊዮን ዩሮ በቦነስ መልክ ይከፍሉታል ለምባፔ። ከዚያም ባለፈ ደግሞ ተጫዋቹ ከኢሜጅ ራይት 80% ከዚያም ከፍ ያለ ገንዘብ እንደሚያገኝ ዘገባዎች ያሳያሉ። ስለዚህ ቪኒም ኪሊያን ምባፔ የሳይኒንግ ቦነስ ካገኘ ሪኒዋል ፊ ቦነስም ማግኘት አለብኝ ብሎ ያስባል። ከዚያም ሲቀጥል ደግሞ ለኢሜጅ ራይትም ከፍ ያለ ፐርሰንት ማግኘት እንዳለበት ያምናል። ነገር ግን ማድሪዶች አንድ ውሳኔ ያላቸው ነው የተባለው የነ ማርካ የነ ዲያሪዮ ዘገባ እንደሚያሳየው ከሆነ ሪያል ማድሪዶች ቪኒሲየስ ኮንትራቱን ካላራዘመ ቀጣይ ዓመት በነፃ ማጣት ስለማይፈልጉ ለመሸጥ ፍላጎት አላቸው የሚል ዘገባ ወጥቷል። ምናልባትም የቪኒሲየስ ጁኒየር ሮኬሽን ስፖርትስ ኤጀንሲ እና የማድሪድ ሰዎች ተደራድረው ነገሮችን እንደሚወሰኑ ይጠበቃል። ነገር ግን አሁንም ቪኒሲየስ መልቀቁም ኮንትራት ማራዘሙ ግልጽ የሆነ ነገር የለም እስካሁን ድረስ። አሁን ላይ ያለው ነገር ይህንን ነው የሚመስለው። ቆይታችን ይመስል ነበር ተመልካቾቻችን። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን አሳልፌያለሁ። ሰናይ ጊዜን ተመኘው።